ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ነሱት። ስጋችንን ለሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ እያመማችሁም ቢሆን ሥርዓተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። የተወደዳችሁ ክርስቲያኖች ዘመን ሲረዝም ጊዜ ሲከፋ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። የዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 24 ለጥቂት ደቂቃዎች የምንማርበት የትምህርታችን ኃይለ ቃል ነው። ያላችሁን ጠብቁ። እግዚአብሔርን የሚያምኑ እግዚአብሔርን አባቴ የሚሉ ያላቸውን ይጠብቃሉ። ጌታችን በቲያጥሮን ላሉት ያስተላለፈላቸው መልእክት ይሄ ነው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔርን የሚያገኙት ከእግዚአብሔር ጋር የሚሆኑት ያላቸውን የጠበቁ ናቸው። ይልቁንም እንደዚህ ዘመን እንዳለው አይነት ያለንን እንደመጠበቅ የሚያስፈልግ ነገር የለም። እስራኤል ከባርነት ለምን ነፃ የወጡ ይመስላችኋል? ለ430 ዘመን ገለባ እያመላለሱ ጭቃ እያቦኩ በጅራፍ እየተገረፉ በባርነት ይማቅቁ ነበር እስራኤል። ታዲያ እስራኤልን እግዚአብሔር ለምን ነፃ ያወጣቸው ይመስላችኋል? ለምን የተመለከታቸው ይመስላችኋል? ለምን ጩኸታቸውን የሰማ ይመስላችኋል? ለምን ከብዙ ዘመናት በኋላ እግዚአብሔር ያሰባቸው ይመስላችኋል? 4 እስራኤላውያን በግብፅ ምድር የጠበቋቸው ነገሮች ስለነበሩ ነው። ለዛ ነው እግዚአብሔር መከራቸውን የሚያየው። ለዛ ነው እግዚአብሔር የመጎብኘታቸውን ዘመን ያቀረበው። ወገኖቼ እነዚህን ነገር ቢጠብቁ ጊዜ ነው እግዚአብሔር ተስፋቸውን የፈጸመላቸው። እዩ፣ አንደኛ ግዝረታቸውን በመፈጸም ጠብቀዋል። ሁለተኛ
ስማቸውን አልቀየሩም ነበረ። ሶስተኛ ቋንቋቸውን አልደባለቁም ነበረ። አራተኛ ምስጢረ ተስፋቸውን ለማንም አልገለጡም ነበረ። የተወደዳችሁ ክርስቲያኖች በስደት ነው ያሉት፣ በመከራ ነው ያሉት። ከሀገራቸው ከተሰደዱ ከቀያቸው ከራቁ ብዙ ዘመን ሆኗቸዋል። የባዳነት ስሜት አለ፣ የእንግድነት ስሜት አለ። ከዚህ ሁሉ በላይ ግን በሚያም ስራና በአስጨናቂ ቀንበር ስር ወድቀዋል። እስራኤል ግን ምን እንደሚያደርጉ ታውቃላችሁ? በባዕድ ምድር በእንግዶች አገር በዚያ ሁሉ መከራ በዚያ ሁሉ ጭንቅ የእግዚአብሔርን ሥራ አጠብቀው ነበረ። እንዴት ይደንቃል ወገኖቼ! እየቆሰሉ መጠበቅ፣ እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። ይህን ነበር እስራኤል ጠብቀው የቆዩት። የተወደዳችሁ ክርስቲያኖች በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣ ሰርቆ መብላት፣ አጭበርብሮ መክበር እየተቻለ ጨዋ ሆኖ መደሄት፣ ክርስትናን አለመተው ምናልባት ያማል። እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃል ወገኖቼ። ነፃ መውጣት የሚፈልጉ ሁሉ በጭንቅ ጊዜም በመከራ ጊዜም በመተው ጊዜም ተንከባካቢ በማጣት ጊዜም በመረሳት ጊዜም ቀን በመርዘምም ጊዜም በባዳነት ስሜት ጊዜም በሆደ ባሻነት ጊዜ በየትኛውም ጊዜ ክርስትናን መጠበቅ። ለዚህ ነው እግዚአብሔር ያሰባቸው። አያችሁ፣ ይሄንን ስለጠበቁ ነው እግዚአብሔር ነፃ ያወጣቸው ወገኖች። ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ስራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ፣ እያመማችሁም ቢሆን ስርዓተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። ሃይማኖታችሁን ከጠበቃችሁ፣ ማተባችሁን ካጠበቃችሁ፣ ትላንት በነበረው ትጋት ከቀጠላችሁ፣ ለሀገሩ እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት፣ ስርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። እናንተ ክርስቲያኖች ናችሁ። እናንተ ባለማተሞች ናችሁ። እናንተ ባለ ተስፋዎች ናችሁ። እግዚአብሔር አንድ ቀን ነፃ እንደሚያወጣቸው ያውቃሉ። በዚህ ነገር ተስፋ ሳይቆርጡ መኖር ጀምረዋል። ምስጢረ ተስፋቸውን ለማንም አልገለጡም። አራት ነገሮች ስለጠበቁ፣ ግዝረታቸውን ስለፈጸሙ፣ ስማቸውን ስላልቀየሩ፣ ቋንቋቸውን ስላልደበላለቁ፣ ምስጢረ ተስፋቸውን ለማንም ስላልገለጡ፣ በተስፋ ስለኖሩ እግዚአብሔር ከባርነት ቀንበር አወጣቸው። እግዚአብሔር ቀንበሩን ሰበረላቸው። እግዚአብሔር ኃይለኛውን ፈርዖንን የኤርትራ ባህር ላይ አንሳፈፈላቸው ስለጠበቁ። ሌላ ሸክም አልጭንባችሁ።
ያላችሁን ግን ጠብቁ። ጨዋነታችሁን ጠብቁ። እንደ ቅዱስ ዮሴፍ ያለ ሰው ለምን እግዚአብሔር ከዝቅታ ወደ ከፍታ እንዳወጣው ታውቃላችሁ? ከባርነት ወደ ጌትነት ለምን እንደመለሰው ታውቃላችሁ? ከተጣለ ማንነት ወደ ከበረ ማንነት ለምን እንዳመጣው ታውቃላችሁ? ንጽህናውን ጠብቋል። የእግዚአብሔርን ትእዛዛት ደግሞም የተስፋውን ምስጢር ብቻ አይደለም፣ እግዚአብሔር ነፃ እንዲያወጣቸው የሚፈልጉ ሁሉ እንደ ቅዱስ ዮሴፍ በየትኛውም ስፍራ፣ በየትኛውም ዘመን፣ በየትኛውም ሁኔታ፣ በየትኛውም አኗኗር ንጽህናቸውን ይጠብቃሉ። የተወደዳችሁ ክርስቲያኖች፣ ዘመን ሲረዝም፣ ጊዜ ሲከፋ፣ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ። የተወደዳችሁ ክርስቲያኖች፣ ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት። የትም ኑሩ የት፣ በመጀመሪያ የኖራችሁበትን ስፍራ አትልቀቁት። ምንም ስሩ ምን፣ በቅዱሳት መጻሕፍት ላይ እንደተማራችሁ ፈጽሙት። ይህ የአባ እንጦንስ ምክር ነው። ዘወትር እግዚአብሔርን በፊታችሁ አድርጉት። ዮሴፍ ድል አድርጎ የወጣው ንጽህናውን የጠበቀው እግዚአብሔርን በፊቱ አድርጎ ነው። ወገኖቼ፣ የተወደደ የጌታችንን ቁስሎች በፊቱ የሚያደርግ ክርስቲያን አሸንፎ ይወጣል። የጌታችንን የሕማም ማህተብ በትከሻው በልቡ የሚሸከም ክርስቲያን ድል ያደርጋል። የቆሰለለትን አምላክ የእጆቹን ችንካር የሚመለከት ክርስቲያን በፊቱ እንደተሰቀለ አድርጎ የሚያይ ክርስቲያን አሸናፊ ይሆናል። ወጣቶች ሆይ፣ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ፣ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ነሱት። በየትኛውም የአኗኗር ሁኔታ ውስጥ፣ በየትኛውም ሕይወት ውስጥ ክርስትናችሁን ጠብቁት ለማለት ነው። በአስጨናቂ ሁኔታ ውስጥ እንደ ኤልዛቤልና እንደ አክዓብ ባሉ ውስጥ እና አብድዩ ከነበሩ ዛሬኛ ክርስቲያን መሆን የሚያስችልን ምንም ነገር እንደሌለ አይረዳችሁ? የተወደዳችሁ ክርስቲያኖች፣ እንዴ ላስታውሳችሁ፣ በየትኛውም የአኗኗር ሁኔታ ውስጥ እግዚአብሔርን አክብረው የኖሩትን እነ ዳዊትን አታስታውሱ? በረኝነትም በስመ እግዚአብሔር ነው የኖረው። ንጉስም ሲሆን እንባውን ከእንጀራውና ከመጠጡ ጋር እየደባለቀ ነው የኖረው። ልጁም አቤሴሎም ሲያሳድደው፣ ሳኦልም ምድረ በዳ ለምድረ በዳ ሲያንከራትተው፣ ዳዊት በምድረ በዳ ምድረ በዳውን ቅድስተ ቅዱሳን አድርጎ እግዚአብሔርን ያመሰግን ነበር። ለዳዊት ቅድስተ ቅዱሳኑ ምድረ በዳው ነበር። ወገኖቼ፣ በዚህ ዘመን ላሉ የበረሃ ተጋዳዮች በረሃው ቅድስተ ቅዱሳን እንደሆናቸው፣ በረሃው ማህሌት እንደሆናቸው፣ ምድረ በዳው ሰዓታቱ ቅኔ ማህሌት እንደሆናቸው ለዳዊትም እንደሱ ነበር። ወገኖቼ ክርስቲያኖች፣ እስኪ ብዙ የመዝሙረ ዳዊትን ተመልከቱ። በኤዶምያስ ምድረ በዳ የዳዊት መዝሙር እኮ ነው የሚለው። ዳዊት እግዚአብሔርን ያመሰገነው በምድረ በዳዎች እኮ ነው። የምን ማጉረምረም ነው? ክርስቲያኖች ለምን ምድረ በዳ አትወድቁም? ዘምሩለት፣ ተቀኙለት፣ አክብሩት፣ አወድሱት፣ አትለወጡበት።
በየትኛውም ያኗኗር ሁኔታ ለምን ምድረ በዳ አትወድቁ? እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው ወገኖቼ። ለምን እንደ ጃንደረባው ገንዘብ ያዥ አትሆኑ? ለምን እንደ ልድያ የሐር ነጋዴ አትሆኑ? ለምን እንደ አስካፍ ቤተ መንግስት አትገቡም? ክርስትና የትም ቦታ የሚጠበቅ ሃይማኖት ነው ወገኖቼ። ባለስልጣኑም ሆኑ ተራ እንደ ሰብአ ሰገል ባለማዕረግ ሆኑ፣ እንደ እረኞቹም ተርታ ሆናችሁ ተቆጠሩ። ግን ለእግዚአብሔር ዘምሩ። በየትኛውም ሁኔታ ይህንን ጠብቁ ክርስቲያኖች። መንፈሳዊነታችሁ በየትኛውም ቦታ በየትኛውም ሁኔታ ጠብቁት። ሌላ ሸክም አንጭንባችሁ፣ ያላችሁን ግን ጠብቁት። የተወደዳችሁ ክርስቲያኖች እግዚአብሔር ከሁሉም በላይ በእኛ ሕይወት ውስጥ ማየት የሚፈልገው ፍቅርን ነው። ፍቅራችሁንና አንድነታችሁን ጠብቁት። ደግሞ አለው ፍቅራችሁንና አንድነታችሁን ጠብቁት። እግዚአብሔር ያለ ፍቅር የሚያስደስተው ነገር በፍቅር ነው እግዚአብሔር የሚደሰተው። ስጋችንን ለሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አብሮን ይሰራል። ክርስትናችንን፣ ማንነታችንን፣ ንጽህናችንን፣ መንፈሳዊነታችንን፣ አንድነታችንን እንጠብቅ። ሌላ ሸክም አልጭነባችሁም፣ ያላችሁን ግን ጠብቁ። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።